ወንድማችን የጠየቀው ጥያቄ ገላትያ ምዕራፍ 5 ከቁጥር 19 ጀምሮ እስከ 21 ድረስ የሥጋ ሥራዎችን ይዘረዝርና በመጨረሻ እንደነዚህ ያሉትን የሚያደርግ የእግዚአብሔርን መንግስት አይወርስም ይላል። ስለዚህ ይህ ምን ለማለት ነው? አማኞችን የሚመለከት ነው ወይ? ብዙ ሰዎች መድረክ ላይ የሚቆሙ ሰዎች አማኝ ይጠፋል ለማለት ከሚጠቅሱት ጥቅስ መካከል አንዱ ገላትያ ምዕራፍ 5 ከቁጥር 19 ጀምሮ እስከ 21 ድረስ የሥጋ ሥራዎችን ይዘረዝር እና በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግስት አይወርሱም የሚል ቃል ሲያገኙ ይህንን ለእውነተኛ አማኞች ዳግም ልደት ላገኙ ለትክክለኛ አማኞች ማስፈራሪያ አድርገው ይጠቀሙበታል። እውነት ይህ ጥቅስ ዳግም ልደት ያገኙ የክርስቶስ ኢየሱስ አካል በመንፈስ ቅዱስ ጥምቀት አማካኝነት አጥንቱና ስጋው ተደርገው የተገጠሙትን እውነተኛ አማኞችን የእግዚአብሔርን ሕይወት በመንፈስ ቅዱስ የተካፈሉትን እውነተኛ አማኞችን የሚመለከት ጥቅስ ነው ወይ? ጥቅሱ ምንድነው የሚለው? በአዲሱ መደበኛ ትርጉም ላንብብላችሁ። ገላትያ ምዕራፍ 5 ከቁጥር 19 ጀምሮ እስከ 21 ድረስ የሥጋ ሥራ ግልጽ ነው፣ ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሰለው ነው። አስቀድሜ እንዳልኩ አሁንም አስጠነቅቃችኋለሁ፣ በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግስት ምን አይሉም? አይወርሱም ይላል። የእግዚአብሔርን መንግስት አይወርሱም ይላል። አሁን ጥቅሱ የተጠቀሰው ገላትያ ምዕራፍ 5 ከቁጥር 19 እስከ 21 ነው። ገላትያ ምዕራፍ 5 ላይ ከመሄዳችን በፊት የቀደሙ 4 ምዕራፎች አሉ። 4ቱ ምዕራፍ ላይ አንዳች እውነት ሳናገኝ ዘለን 5ኛው ላይ የምንሄድ ከሆነ የሐዋርያውን ሐሳብ ላናገኝ እንችላለን። ከምዕራፍ 1 ጀምሮ ነው ሐዋርያው ጳውሎስ በገላትያ መልእክቱ በተለይ በጣም የጳውሎስ የጦርነት አዋጅ ተብሎ የሚጠራ መልእክት ነው የገላትያ መልእክት። ከዚህ የተነሳ በጣም ሐዋርያው ሲቆጣ፣ ሲያዝን እንዲሁም አልፎም ደግሞ ሲራገም የምታገኙበት ቦታ በሌሎች መልእክቶች ላይ ያላሳየንን ያልገለጠልንን ባህሪውን በጣም ሲቆጣ ሲያዝን፣ ከዚያም አልፎ ደግሞ በመገለጥ የተቀበለውን ንጹሑን ወንጌል ጥቃት የሚፈጽሙበትና ልዩ ወንጌል የሚያስተምር ስጋ ለባሽም ይሁን መልአክ ካለ የተረገመ አናቴማ ይሁን ብሎ የወንጌል ባለአደራነቱን ያስጠበቀ ሐዋርያ። ከዚህ የተነሳ በገላትያ አብያተ ክርስቲያናት ላይ ምንድነው የተከሰተው? ሐዋርያው ጳውሎስ ወደ ገላትያ ወርዶ ሰዎችን ወንጌል ሰብኮ ወደ እውነት ካመጣቸው በኋላ ከጌታ ከኢየሱስ ክርስቶስ በመገለጥ የተቀበለውን የጸጋውን ወንጌል እንደሚገባ አስተምሯቸው በአይነ ሕሊናቸው ውስጥ ክርስቶስ ብቻ እንደተሰቀለ ሆኖ እንዲታያቸው አድርጎ በእውነት ላይ መስርቷቸዋል። እርሱ ይህንን እውነት አስተምሮ በእውነት ላይ መስርቷቸው ለወንጌል ስብከት ወደ ሌላ ቦታ በሚሄድበት ጊዜ የእርሱን እግር ተከትለው ሐሰተኞች ወንድሞች ይላቸዋል። ሐሰተኛ መገረዝን የሚሰብኩ ሐሰተኞች ወንድሞች፣ የሕጉ ጠበቃዎች ወደ ገላትያ አብያተ ክርስቲያናት ወርደው ጳውሎስ በጸጋ ብቻ ነው የሚዳነው የሚላችሁ እናንተን ለማስደሰት እንጂ ነገሩ እንደዚያ አይደለም ብለው መገረዝ አለባችሁ፣ የሙሴንን ትእዛዝ መጠበቅ አለባችሁ፣ አለበለዚያ ደህንነታችሁ ሙሉ አይሆንም ብለው እነዚያን እውነተኛ አማኞች ያናውጧቸዋል። ፈጽሞ በጸጋ ብቻ አይደለም የመገረዝ ስነ ስርዓትን መፈጸም አለባችሁ ሲሏቸው መታወክ ጀመሩ። ያን ጊዜ ሐዋርያው ይህንን በሚሰማበት ጊዜ በቁጣ ነው የጻፈው። ገላትያ መልእክቱ ሴንትራል በርሷ ምዕራፍ 2 ቁጥር 16 ላይ ይገኛል። ስጋን የለበሰ ሁሉ
ስጋን የለበሰ ሁሉ በእግዚአብሔር ፊት መጽደቅ፣ ተቀባይነትን ማግኘት፣ መዳን የሚችለው ሕግጋትን በመፈጸምና በመጠበቅ ሳይሆን በክርስቶስ ኢየሱስ የቤዛነት ሥራ በማመን ብቻና ብቻ ነው ብሎ ሐዋርያው ጳውሎስ አስጠንቅቆ በደንብ አድርጎ ይነግራቸዋል። ገላትያ ምዕራፍ 2 ቁጥር 16 ምን ይላል? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን ሲል እኛ ሕጉን የተቀበልነው አይሁዳውያን እንኳን እንደማለት ነው። እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ወረድልና ከቁጥር 20 ጀምሮ ከክርስቶስ ጋር ተሰቅያለሁ። ቁጥር 21 ላይ ይሄድና የእግዚአብሔርን ጸጋ አልጥልም፣ የዳንኩበትን ያመለጥኩበትን የዘላለምን ሕይወት የተካፈልኩበትን ከዘላለም ጥፋት ያመለጥኩበትን የእግዚአብሔርን ጸጋ አልጥልም። የዳንኩበትን የጸደቅኩበትን ተቀባይነት ያገኘሁበትን የእግዚአብሔርን ጸጋ አልጥልም። ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ ብሎ ሕግ የሚሉ ሁሉ ከክርስቶስ የተለዩ እንደሆኑ የክርስቶስ ወገን እንዳልሆኑ በሕግ እንጸድቃለን የሚሉ ሁሉ ውጤቱ እርግማን እንደሆነ በደንብ አድርጎ ሶስተኛው ምዕራፍ ላይ ደግሞ ያብራራላቸዋል። ለምሳሌ ምዕራፍ 3 ከቁጥር 6 ጀምሮ እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። መጽሐፍም እግዚአብሔር አሕዛብን በእምነት እንደሚያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። ተመልከቱ። ከሕግ ሥራ የሆኑትስ ቁጥር 10 ከሕግ ሥራ የሆኑት ሕግጋትን በመጠበቅ እንጸድቃለን ብለው የሚያስቡ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸው። ፍጻሜው እርግማን ነው። ምክንያቱም በሕግ መጽሐፍ የተጻፉትን ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል። ተመልከ እየለየው መምጣት ጀመረ። እምነትና ጸጋ፣ ሕግ፣ ጽድቅ በእምነት በዚህኛው በኩል ደግሞ ጽድቅ በሕግ ሥራ የሚሉ ደግሞ አሉ። በሕግ ሥራ እንጸድቃለን የሚሉ እንዳሰቡት ጽድቅ ሳይሆን የሚጠብቃቸው እርግማን ነው የሚጠብቃቸው። በእምነት ከሆነ ግን እግዚአብሔር አስቀድሞ ለአብርሃም ራሱ ወንጌልን ሰብኮለታል። አብርሃም እኮ በእምነት የጸደቀው እኮ ሕግ ከመሰጠቱ ከ430 ዓመት በፊት ነው። ስለዚህ የሚጸደቀው በሕግ ሳይሆን የሚጸደቀው አብርሃም ቀድሞ በጸደቀበት በእምነት መንገድ ነው። ኦኬ፣ እንደዚህ ያስረዳቸው እና ምዕራፍ 4 ቁጥር 21 ላይ ዋና ሐሳባችን ላይ እንደርሳለን። አሁን ሁለት ጎራ እየለየልን ይመጣል። በእምነት የጸደቁ እውነተኛ አማኞች አሉ። በሕግ ሥራ እንጸድቃለን የሚሉ ደግሞ ፍጻሜያቸው እርግማን የሆነ ደግሞ ሌሎች ግሩፖች ሃይማኖተኞች አሉ። እነዚህን ሁለት ግሩፖች እንዳትረሱ። መጨረሻ ላይ የመንፈስ ፍሬ የሚገለጥበትና የሥጋ ፍሬ የሚገለጥበት ሁለት ግሩፖች ስላሉ ነው። እነዚህን ግሩፖች በደንብ አድርጎ የሚለይልን ደግሞ ገላትያ ምዕራፍ 4 ቁጥር 21 ጀምሮ እናንተ ከሕግ በታች ልትኖሩ የምትወዱ ሕጉን አትሰሙምን? እስኪ ንገሩን። አንዱ ከባሪያይቱ አንዱ ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏልና። ተመልከቱ። ከአብርሃም ሁለት ሚስቶች የተወለዱ ሁለት ልጆች አሉ። ሁለት አደረገው። ነገር ሁሉ ሁለት እየተለያየ መምጣት ጀመረ። እሺ፣ አንዱ ከባሪያይቱ አንዱም ከጨዋይቱ የሆኑ ሁለት ልጆች ለአብርሃም እንደነበሩት ተጽፏል። ቁጥር 23 ነገር ግን የባሪያይቱ ልጅ እንደ ሥጋ ተወልዷል።
ስጋ ማለት በራስ ጥረት አብርሃም መውለድ ስለሚችል በራሱ ብቃት በላቡና በጥረቱ ሃይማኖትን የሚወክል ነው። ሕግን በመፈጸም እንጸድቃለን የሚሉትን የሚወክል ነው። በስጋ ፈቃድ ተወልዷል። የጨዋይቱ ግን በተስፋው ቃል እግዚአብሔር አስቀድሞ በተናገረው መሰረት አብርሃም መውለድ ስለማይችል ሳይሆን መውለድ በማይችልበት ሁኔታ ተገልጦ በማይችለው በአብርሃም ውስጥ የሞተ ሰው ይመስል ነበር ይላል። አየው፣ ካልሞት የትንሣኤ ሕይወት አይገለጥብህም እና የሞተ ሰው በሚመስለው በአብርሃም ውስጥ የሚችለው እግዚአብሔር ስራ ሰርቶ ያመጣው ደግሞ ማን አለ? ይስሐቅ አለ። በራሱ ጥረት አብርሃም ስለሚችል በላቡ በጥረቱ ሃይማኖት ሕግጋትን በመጠበቅ ደግሞ ያመጣው ደግሞ ማን አለ? እስማኤል አለ። ተመልከቱ ቁጥር 24 ይህ ነገር ምሳሌ ነው ይለናል ሐዋርያው ጳውሎስ። ቅዱሳን ይህ ነገር ምሳሌ ነው። እነዚህ ሴቶች እንደ ሁለቱ ኪዳኖች ናቸው፣ እንደ ብሉይና እንደ አዲስ፣ እንደ ሕግና እንደ ጸጋ፣ እንደ ሁለቱ ኪዳኖች ናቸውና ከደብረ ሲና ወይም ከሲና ተራራ የሆነችው አንዲቱ ምንድናት? ሕግ ናት። እሺ፣ እርሷ ለባርነት ልጆችን ትወልዳለች። የማይወርሱ ልጆችን ነው የምትወልደው። ለባርነት ነው የምትወልደው። ከሲና ተራራ የሆነችው በአጋር የተመሰለችው ሕግ ናት። እግዚአብሔር በሙሴ አማካኝነት ለእስራኤል ሕዝብ ሰጥቶት የነበረው ሕግና ስርዓት በአጋር ተመስሏል። አጋር ደግሞ ባሪያ ናት። ባሪያ ደግሞ ባሪያ ነው የሚወልደው። ባሪያ ደግሞ አይወርስም። ስለዚህ ሕግጋትን በመጠበቅ የሚሉ በባሪያይቱ ባሪያ ናቸውና ፈጽሞ መውረስን፣ መጽደቅን፣ መቀደስን፣ ተቀባይነት ማግኘትን እንዳያስቡት። ዋው! ቀጥሎስ ቁጥር 26 ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት። አዲስ ኪዳን ጸጋ ቤተ ክርስቲያን። ላይኛይቱ ኢየሩሳሌም ግን በነፃነት የምትኖር ናት፣ እርሷም እናታችን ናት። ቁጥር 28 ይወርድና እኛም ወንድሞች ሆይ ያለ ሐዋርያው ጳውሎስ እኛን ሁሉ ሰብስቦ እኛም ወንድሞች ሆይ እንደ ይስሐቅ የተስፋ ቃል ልጆች ነን። የተስፋ ቃል ወራሾች ነን። እኛ ወራሾች ነን። እንደ ይስሐቅ የተስፋ ቃል ልጆች ነን። ነገር ግን እንደ ሥጋ የተወለደው እንደ መንፈስ የተወለደውን በዚያ ጊዜ እንዳሳደደው ዛሬም እንዲሁ ነው። የጸጋ ሰባኪዎች አንወደድም። የሕግ ልጆች ያባሩናል። በስማችን ላይ ሌላ ስም ያነሳሉ። ጸጋ ጸጋ እያሉ ወጣቱን እያስቃሙት ነው። ጸጋ ጸጋ እያሉ ወጣቱ ወደ ኃጢአት ሰፈር እንዲሄድ እያበረታቱት ነው ይሉናል የአጋር ልጆች። ይሄው እንደተጻፈው። ነገር ግን እንደ ሥጋ የተወለደው ማን ነው? በሕግ የሚመካው ሰውዬ እንደ መንፈስ የተወለደውን እውነተኛ አማኞችን በዚያን ጊዜ ያኔ እስማኤል በይስሐቅ እንደቀለደ እንደሳቀበት እንዲሁ ደግሞ አሁንም ጸጋ ጸጋ የምንል ሰዎች፣ ጸጋን የምንሰብክ ሰዎች ተቀባይነት የለንም። መገለጫው ነው። እግዚአብሔር የተባረከ ይሁን። ቀጥሎ ግን ምን እንደሚል ተመልከቱ። እግዚአብሔርስ ምን ይላል? ቁጥር 30 ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስምና ባሪያይቱን ከልጇ ጋር አውጣት። መጀመሪያ ባሪያዋ ከልጇ ጋር መውጣት፣ ሕግና ስርዓቷ መውጣት ያለበት ከአእምሯችን ነው። ከዛ ከቤተ ክርስቲያን መባረር አለበት። ቤተ ክርስቲያን ጸጋ ነው የሚሰበከው። ቤተ ክርስቲያን ክርስቶስ ነው የሚሰበከው። ቤተ ክርስቲያን የክርስቶስ መድረክ ናት። ክርስቶስ ብቻ ነው መሰበክ ያለበት። ስለዚህ እኛ ግን የጨዋይቱ እንጂ የባሪያይቱ ልጆች አይደለንም። የጨዋይቱ ልጆች ነን እንጂ የባሪያይቱ ልጆች አይደለም። የጨዋይቱ ልጆች ከሆንን ደግሞ ወራሾች ነን አለ። ወራሾች ነን ብሎ ምዕራፍ 4 ላይ ታዲያ ምዕራፍ 5 ላይ የሥጋ ስራን ዘርዝሮ እነዚህን የሚያደርጉ ሁሉ የእግዚአብሔርን መንግስት አይወርሱም ያላቸው እነማን ናቸው? ስለኛ ወራሽነትማ ምዕራፍ 4 ላይ እኮ አረጋገጠ። አለቀ፣ ጨረሰ እኮ ምዕራፍ 4 ላይ። ምዕራፍ 5 ላይ ወርዶ አሁን ምዕራፍ 4 ላይ ሁለት ልጆችን አገኘ። ከሁለቱ ኪዳኖች የሚወጡ የሕግን ልጆች ባሪያዎችን የማይወርሱትን እና የጸጋን ልጆች የአዲስ ኪዳንን ልጆች የሚወርሱ እውነተኛ
የተስፋ ቃል ልጆች እንደ ይስሐቅ እውነተኛ አማኞችን ኦኬ። በእነዚህ ሁለቱ ክፍሎች ደግሞ የሚገለጥ የህይወት ስርዓት አለ። ህግጋትን በመጠበቅ የሚታገሉ ሁሉ የህይወት ለውጥ እናመጣለን ብለው የሚያስቡ ሁሉ ህግ ፈጽሞ እየታገልከው ብትውል መንፈሳዊ ህይወትን ሊያስተካክልልህ አይችልም። ይልቅስ ህግ ካለ ኃጢአት ራሱን ሕያው ያደርጋል። ህግ ካለ ኃጢአት ይገለጣል። ስለዚህ ህጉን በመጠበቅ እንጸድቃለን የሚሉ የባሪያይቱ ልጆች በህግ የሚተማመኑ ሁሉ የሥጋ ሥራ የሚገለጥባቸው ናቸው። ወደኛ በምንመጣበት ጊዜ ግን ሲጀመርም በመንፈስ ቅዱስ ኃይል የተወለድን የነጻይቱ ሴት የጸጋ ልጆች የአዲስ ኪዳን ልጆች ስለሆንን የመንፈስ ቅዱስ ፍሬ ነው የሚገለጥብን። የመንፈስ ቅዱስ ፍሬ ነው የሚገለጥብን። ያኛው የሥጋ ስራ ካለ ደግሞ ከህግ ስራ ጋር ከራሳቸው ጥረት ጋር የሚገናኝ ነው። የመንፈስ ቅዱስ ፍሬ ግን ካንተ ትግል ጋር የሚገናኝ ሳይሆን መንፈስ ቅዱስ ባንተ ውስጥ ሆኖ የሚገልጠው የጌታ የኢየሱስ ክርስቶስ የህይወት ስርዓት ነው። ኦኬ እንደዛ ከሆነ አሁን ገላትያ ምዕራፍ 5 ቁጥር 21 ጀምሮ የሥጋ ቁጥር 19 ጀምሮ እስከ 21 ድረስ የሥጋ ስራዎችን ከዘረዘረ በኋላ መጨረሻ ላይ የሚናገራት አንዲት ነገር አለች። ምን ይላል? በአዲሱ መደበኛ ትርጉም በእንዲህ ሁኔታ የሥጋ ስራ የሚባሉትን ሁሉ ዘረዘረና በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግስት አይወርሱም ይላል። አይ죠? የሥጋ ስራ በሙሉ ዘረዘረና እንዲህ ባለ ሁኔታ የሚኖሩ የኑሮ ዘይቤያቸው አድርገው በዛ የህይወት ስርዓት የሚመላለሱ ነው የሚለው። አማኝ አይሳሳትም አላልንም። አማኝ አይደክምም አላልንም። በክርስቶስ ኢየሱስ ባመንበት ቅጽበት ከሰውነት ወደ መላእክትነት አልተቀየርንም። በክርስቶስ ኢየሱስ ባመንበት ቅጽበት በጀርባችን በኩል ክንፍ አላበቀልንም። በዚህ በደካማ ሥጋ በዚህ አስቸጋሪ ዓለም ውስጥ ነው የምንመላለሰው። እንደክማለን፣ እንሳሳታለን። ነገር ግን ለስህተታችን ላይሰንስ ማንሰጥም፣ በዚያውም ደግሞ ቀጥሉ የሚል መጽሐፍ ቅዱሳዊ እውነት የለም። እዚህ ቦታ ላይ የተዘረዘሩት ግን እነዚያን ኃጢአቶች የተዘረዘሩ ኃጢአቶችን ሁሉ እንደዚያ እያደረጉ የሚኖሩ ነው የሚለው። የሚስቱ አይደለም የሚለው። የህይወት ዘይቤያቸው አድርገው የሚኖሩ። የሚገርመው ነገር ሐዋርያው ጳውሎስ የሥጋ ስራዎችን ከዘረዘረ በኋላ በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግስት አይወርሱም ይላል። ልብ በሉ ቅዱሳን፣ አይወርሱም ይላል። በእንዲህ ሁኔታ የሚኖሩ ሁሉ የሚለው የግሪኩ ቃል ግስ ያስቀመጠው የልማድ ድርጊት፣ የልማድ ኃጢአት፣ የልማድ ሱስን፣ የኃጢአት ልምምድን የሚጠቁም ነው። ገላትያ ምዕራፍ 5 ቁጥር 21 ላይ እንዲህ ባለ ሁኔታ የሚኖሩ የምትለው ቃል የግሪኩ ግስ የልማድ ድርጊትን፣ የልማድ ኃጢአትን፣ የልማድ ሱስን እንጂ ድንገት የመሳሳትን የመድከምን ነገር የሚገልጥ አይደለም። የግሪኩን ማጣቀስ ትችላላችሁ። የግሪኩን ማጣቀስ እውነተኛ አማኞችን በሚመለከት ግን ሌላ ነገር ተጽፏል። ስለዚህ እዚህ ጋር የተዘረዘሩት ሁሉ ዳግም ልደት ያገኙ እውነተኛ አማኞች አይደሉም፣ የአጋር ልጆች ናቸው። ሕግጋትን በመፈጸም እንጸድቃለን፣ ደግሞ ሕግጋትን በመጠበቅ የህይወት ለውጥ እናመጣለን የሚሉ ከሕግ ጋር የተገናኙ ሁሉ ሕግ በተሰበከበት ቦታ ኃጢአት ሕያው ይሆናል። እና እውነተኛ አማኞች የሆነው እኛ የእውነተኛ አማኞች ባህሪ የጽድቅና የቅድስና ባህሪ ነው። መጽሐፍ ምን ይላል? በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 በሕያው ቃል ምን ይላል መሰላችሁ? በሕያው ቃል ትርጉም ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድ አድርጎ አይኖርም ይላል። አትስቱም አይልም፣ አትደክሙም አይልም። አልስትም ማለት አልደክምም ማለት እሱ ራሱ ሌላ ስተት ስለሆነ ትደክማለህ፣ ትስታለህ። ነገር ግን ኃጢአትን የኑሮ ዘይቤህ አድርገህ እንደ ውሃ እየጠጣህ መኖር አትችልም። ጸጋን የተረዳ ሰው
የጸጋን የህይወት ስርዓት እንደሚገባ የሚለማመድ የጸጋን አስተምሮ የተረዳ ሰው በኃጢአት እየተደሰተ መኖር አይችልም። ስለዚህ አንደኛ ዮሐንስ ምዕራፍ 3 ቁጥር 9 በሕያው ቃል ከእግዚአብሔር የተወለደ የእግዚአብሔር የቅድስና ዘር በእርሱ ውስጥ ይኖራልና ኃጢአትን እንደ ልማድና እንደ ሆቢ አድርጎ መኖር አይችልም ይላል። ከተካፈልነው ዘር ከተካፈልነው ሲድ የተነሳ ኃጢአትን እንጸየፋለን። አያችሁ፣ ብርቶች ስለሆኑ ጎበዞች ስለሆኑ አይደለም የሚለው የተካፈልነው ኃጢአትን እንድንጸየፍ የሚያደርግ የተካፈልነው የአምላካችን የቅድስና ዘር በውስጣችን አለ። በመቀጠል ቲቶ ምዕራፍ 2 ከቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና የመጀመሪያው የጸጋው ሥራ ሰዎችን ከአምላክ ቁጣ ማስመለጥ ነው። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በዚህ በተገለጠው ጸጋ ደህንነትን አግኝተናል። ጥሩ። ይህ ጸጋ ግን ካዳነን በኋላ እንደፈለጋችሁ ሁኑ አይልም። ቀጣይ ሥራ አለው። ይህም ጸጋ ይላል። ይህም ጸጋ ቁጥር 12 ኃጢአተኝነትንና ዓለማዊ ምኞትን ክደን ካለ ኃጢአተኝነትንና ዓለማዊ ምኞትን የሚያስክድ ብቃት አለው። እንድትክድ የሚያደርግ ብቃት አለው። ኃጢአተኝነትንና ዓለማዊ ምኞትን ክደን የአምላካችንን የተባረከውን ተስፋችንን የአምላካችንን የጌታችን የኢየሱስ ክርስቶስን መገለጥ በክብር መገለጥ በናፍቆት እየጠበቅን በጽድቅና በቅድስና እግዚአብሔርንም በመምሰል እንድንኖር ጸጋው ያስተምረናል። ትክክለኛው ቋንቋ ያሰለጥነናል። እናት ያ የሚደሃውን ልጇን ቆሞ እንዲሄድ እንደምታግዘው ቆሞ እንዲንቀሳቀስ ያ ሕፃን ልጇ ቆሞ እንዲሄድ እግሮቹን ይዛ እንደምታግዘው የእግዚአብሔር ጸጋ ኃጢአተኝነትንና ዓለማዊ ምኞትን እያስካደ በጽድቅና በቅድስና እግዚአብሔርን በመምሰል መኖር የምንችልበትን አቅም እየሰጠ ትሬናፕ ያደርገናል፣ ያሰለጥነናል። አያችሁ። ስለዚህ ጸጋ የምንለው ጸጋው ሲሰራብን አይደለም። ጸጋ ብለን ኃጢአትን ተጸይፈናል። ጸጋ ብለን አመፅን ተጸይፈናል። ጸጋ ለኃጢአት ላይሰንስ አይሰጥም። ጸጋ ለኃጢአት ፈቃድ ሰጥቶ አያውቅም፣ አይሰጥምም። ጸጋ የትምህርት ርዕስ አይደለም። ጸጋ የሰው ስም አይደለም። ጸጋ ለማይገባቸው ሰዎች የሚሰጥ ነፃ የእግዚአብሔር ስጦታ ነው። ጸጋ ተቀባዩን የማይመጥንና የሰጪውን ለጋስነት የሚያሳይ ነው። ጸጋ the ability of God የመለኮት አቢሊቲ በደካማው ሰው ውስጥ ሲገባ ማለት ነው። ጸጋ የክርስቶስ ማንነት ነው። ጸጋ ራሱ ጌታችን ኢየሱስ ክርስቶስ ነው። አባባ አሁንም አቅም ጨምረልን። ቀጥሎ ሮሜ ምዕራፍ 6 ቁጥር 14 ላይ ከጸጋ በታች እንጂ ከሕግ በታች አይደላችሁምና ኃጢአት አይገዛችሁም። ኃጢአት አይገዛችሁም። ኃጢአት እንደፈለገ አይጫወትባችሁም። ለምን? ከጸጋ በታች ናቸው። ጸጋ ኃጢአተኝነትንና ዓለማዊ ምኞትን ያስክዳል እንጂ ወደ ኃጢአት ሰፈር አይመራም። ሕግ የምትል ከሆነ ግን ሕግ ካለ ኃጢአት ያው ይሆናል። የሞት መውጊያው ኃጢአት ነው። የኃጢአት ኃይሉ ደግሞ ሕግ ነው ተብሏል። ሕግ ከተሰበከ ኃጢአት ኃይል ያገኛል። ጸጋ ከተሰበከ ቅዱሳን ኃጢአትን የሚክዱበት አቅምና ኃይል ይጎናጸፋሉ። ስለዚህ በየቤተ ክርስቲያኑ መሰበክ ያለበት በጌታችን በኢየሱስ ክርስቶስ በኩል የመጣው ጸጋና እውነት ብቻ ነው። ስለዚህ ገላትያ ምዕራፍ 5 ከቁጥር 19 ጀምሮ እስከ 21 ድረስ የሥጋ ሥራዎች ተዘርዝረው እነዚህን በማድረግ የሚኖሩ ሁሉ የእግዚአብሔርን መንግሥት አይወርስም የሚለው ከእውነተኛ አማኞች ጋር ዳግም ልደት ካገኙ የእግዚአብሔርን ሕይወት ከተካፈሉ እውነተኛ አማኞች ጋር የሚገናኝ አይደለም። እግዚአብሔር ይመስገን።